ተመልካቾቻችን እንደምን ሰንብታችኋል? ሳቅ በሳቅ ፕሮግራማችን ጀምሯል። እንደተለመደ ሁሉ የተለያዩ ጥያቄዎችን አሰናድተን ከገኘናቸው ሰዎች ጋር ጥሩ ቆይታ የምናደርግበት የምንስቅበት ፕሮግራማችን ነው። ዛሬም እንደተለመደው የተለያዩ ጥያቄዎችን አሰናድተን ከናንተ ከተመልካቾቻችን ጋር ጥሩ ቆይታ እናደርጋለን። የዛሬውን ጥያቄዎቻችንን ማን ይመልሳል እንግዲህ የምታዩት ይሆናል። እኛም የምንጠይቀው እንግዲህ በያላችሁበት ሆናችሁ አብሮነታችሁ እንዳይለየን የፕሮግራማችን ቤተሰብ እንድትሆኑ እንጠይቃለን። እየሳቅን ጥሩ ቆይታ እናደርጋለን። መልካም ለአባትህ አማች፣ ለእናትህ ወንድም፣ ለአንተ አጎት ጫማ ልንገዛ ገበያ ወጣን። ስንት ጫማ እንገዛለን? አንድ ጫማ በትክክል መልስ። እንደዚህ አይነት ጥያቄዎች አይከብዱም አይደል? ስለዚህ አሁን ዘና እንላለን። ሁለት ሶስተኛ ምንድን ነው ያልሽኝ? ሶስተኛ ለአንተ አጎት፣ ሶስተኛው ለኔ አጎት ነው። ለአባቴ አማች ነው። እሺ ለእናትህ ወንድም ነው። ሁለት እስቲ እንዴት ሁለት አልከኝ? ለኔ አጎት የእናቴ ወንድም ነው። ለአባቴ ደግሞ አማቹ ነው። ስለዚህ አንድ አይ ደረስክበት። ለአንድ ሰው ጫማውን ልንገዛ በትክክል ተመልሷል። አንድ ነው የምንገዛው። እንዴት አሉኝ? ምክንያቱም አማችም ወንድምም አንድ ስለሆነ በትክክል ተመልሷል። አንድ ጫማ በትክክል ተመልሷል። እንዴት አልከኝ? ምክንያቱም ለአባቴ አማች፣ ለእናቴ ወንድም፣ ለእኔ አጎቴ። ስለዚህ አንድ ሰው በትክክል ተመልሷል። አባትህ አማች። እሺ ቆይ ለያዘው። እናትህ እሺ ለአባትህ አማች። እሺ ለአባትህ አማች፣ ለእናትህ ወንድም፣ ለአንተ አጎት። ሶስት ጫማ ልንገዛ ገበያ ወጣን። ስንት ጫማ እንገዛለን? ሶስት። እስቲ ሞክር። ሶስት እንዴት አልከኝ? ለአባትህ ሶስቱን ሰው ስለጠራችልኝ ነው። እስቲ ሞክር። አስተውለው ነው። ለአባትህ አንድ ጫማ ነው የምንገዛው። አንድ ናቸው ሰዎች። በትክክል ተመልሷል። እንደምንም መለስካ። ሴት ልጅ መቼ ነው በወንድ የምትጠራው? ሴት ልጅ መቼ ነው በወንድ የምትጠራው? ስታገባ። የወንድ ጾታ መጠሪያው የሚሆነው መቼ ነው? ስትሞት። እንዴት አልከኝ? እስቲ ንገረኝ፣ አብራራልኝ። ያው ሬሳ ብዙን ጊዜ በወንድ ነው የሚጠራው። በትክክል ተመልሷል። ጀብዱ ነገር ስትሰራ ለምሳሌ ታግላ ስታሸንፍ መከላከያ ወይ ስትደመስስ ጀብዱ ስትሰራ ወንድ ነች ይባላል። አስደናቂ ነገር ስትሰራ ማለት ነው። ያስተካክለው። ሌላ እኛ የፈለግነው ሌላ ነው። በወንድ ጾታ የምትጠራው በቃ መቼ ነው? ሴት ልጅ በወንድ ጾታ የምትጠራው ወንድ ምናምን ከቤት ትባላለች። ከቤ ብቻ ነው? ሌላ ወንድ ስም አይሰጣትም? የወንድ ስም ብዙ ጊዜ ከቤ ነው የሚባለው። በብዛት ከቤ ነው የሚሏቸው። ወንድ ላይ ሆኑ ወንድ ሴቶች ከቤ ይሏቸዋል። ሌላ ሞክር። ሌላ ሴት ልጅ መቼ ነው በወንድ ጾታ የምትጠራው? በወንድ ጾታ የምትጠራው በወንድ ጾታ የምትጠራው በባህላችን ባህል ነው። ሰዎች ልጆች ይሞትባቸዋል እና ከዛ በኋላ ለመሸወድ ሴቶችን በወንድ ጾታ መጥራት ይጀመራል። አሉ በርካታ ሰዎች፣ ወንዶችም በሴት ጾታ ይጠራሉ። ስለዚህ መቼ ነው የምትጠራው? በወንድ ጾታ የምትጠራው በአርበኝነት እንዳልልሽ እነ ሸዋረግር ክፍሌም አሉ የኢትዮጵያ ታላላቅ አርበኞች እና ወላጆች ባወጡላቸው ጊዜ ነው እንደዛ የሚጠሩት። ወንድ ተብላ የምትጠራው ሳይሆን በቃ የወንድ ጾታን የምትጠራው መቼ ነው? ያው ትክክለኛ መልሱ እንዲነግሩኝ ነው። ሙሽራ ሆናን ሙሽራ ስትሆን ነው በወንድ ትጠራለህ? እንደ ሙሽሪት
እንደ ንግስት እንደ ንጉስም ስለሚቆጠሩ በዛን ጊዜ እሺ በዛም ምንከት ይመስለኛል እንግዲህ በስራ ለምሳሌ መስራ ለምሳሌ በጅግንነት ወይ ደግሞ የሆነ ድል ስታደርግ ጅግና ነች ይባላል። ወንድ ናት ይባላል። ወንድ ናት ይባላል። ይባላል። ሌላ ሞክር። ሴት ልጅ በወንድ ጾታ የምትጠራው መቼ ነው? ባለባበሷ እንዴት ማብራሪያ እንድትሰጥ ይፈልጋል? ለምትመልስልኝ ይለፈኝ። እሺ ሴት ልጅ ጀግና በጀግንነት ቦታ ምናምን ላይ ምን እንላታለን? ጀግኒት ነው የምንለው እንጂ ጀግና አንልም። ቀረ እኮ እቺ ጀግና ናት ወንድ ናት ማለት እኮ ቀርቷል። አሁን ጀግኒት ናት ነው የምንለው አይደል? ስናደንቃት። ግን እኛው ሴት ልጅ በወንድ ጾታ የምትጠራው መቼ ነው ጥያቄው። በወንድ ጾታ መቼ ማትጠራው? ትጠራለች። እስቲ ሞክር። ስትወልድ ምን እንላታለን? በወንድ ጾታ የምትጠራው ስታሸንፍ ጀግና ነው ደግሞ ጀግኒት ነው የምንላት አለን እኮ ጨረሰን። ሌላ እሺ የግል ሙዚየም ካላት የኢትዮጵያ ከተሞች ማናት? ስሙንም ንገረኝ እስቲ። የግል ሙዚየም ያላት ከኢትዮጵያ ውስጥ የግል ሙዚየም ካላት የኢትዮጵያ ከተማ ማናት? የግል ሙዚየም የለም። እንደ ሀገር ነው የሚጠራው ብዬ አምናለሁ እንጂ የለም። ያላት ሀገር የለችም በኢትዮጵያ ውስጥ። በኢትዮጵያ ራሷ ናት። ሙዚየም በኢትዮጵያ ስለሚጠራ እንደ ክልል የክልል ኦር ደግሞ እንትን አይባልም። ያው ኢትዮጵያን ስለሚወክል ማለት ነው። እስቲ ሞክር። አንድ ድል እስቲ። ሀረር አላት የግል ሙዚየም ብዬ አምናለሁ። እሺ አይ ስሙን እስቲ ካላት ይሄ ነው በለና። ጀጎል የግል ሙዚየም ስም ነው። ይለፈኝ። መልካም። እስቲ ያው ተንደርድረሃል። የጠየቅንህን ጥያቄዎች በአብዛኛው ማለት በሚቻል እንሰፋል። እስቲ ስለ ሀረር ንገረን። ያው የአዳማ ልጅ ብትሆንም ሀረር ከመጣ ምን ያህል ጊዜ ነው? ሀረር እንዴት አገኛት? እንዴት ተቀበለክ? ህዝቡ እንዴት ትገልጸዋለህ? ህዝቡንስ ነዋሪውን? ሀረር ከመጣሁኝ አመት ከአንድ ወሬ ነው። እንደ ስመጣ እንደ ሀረር በጣም አሪፍ ነው። በጣም እንግዳ ተቀባይ ማህበረሰብ ያለበት ነው። ብዙ ነገሮች የሚታዩ ብዙ ደስ የሚሉ ነገሮች አሉ። ህዝቡ፣ አካባቢው ያለው ሁኔታ ሁሉ ነገር ደስ ይላል። ሀረሪ የግል ነው እንዴ ያላት? ሀረሪ አላት። ማን ይባላል ያላት? የግል ሙዚየም ደርሳለች። ፍንጭ ልስጥ። ያው ሀረር ናት ያለው ሙዚየም ነው። አዎ የሀረሪ ሙዚየም ይባላል። እዚህ ነበረ መጀመሪያው ጀጎላ ሆስፒታል ጋር። ስሙን ንገረኛ። የግል ሙዚየም አላት ሀረር አልክ። ምን ይባላል የግል ሙዚየም? ቆይ ማን ነበር እንኳን ስሙ? ጃምቦ ማን የግል ሙዚየም ሀረሮች ግን ስሙን አላውቀውም። እኔ በወንድ ስም ነው የሚጠራው። እዛ በነበረ ሰውዬ ስም ይጠራ መሰለኝ እንደው። እሺ እስቲ ስለ ሀረር ንገረን። የሀረር ልጅ ነክ እንዴት ትገልጻታለህ? ሀረር በአሁኑ ሰዓት እንደምታያት በልማቱ ዘርፍ በጣም እየተንቀሳቀሱባት ያለችና በጣም ብዙ ስራ እየተሰራባት ያለች ሀገር ነች። ስፔሻሊ በጎዳና በኮሪደር ልማት በጣም ለየት ያለ ብዙ ስራዎች ተሰርተዋል። በጣም እያደገችና በጣም ትልቅ ለውጥ ያለው ስራ እየተሰራባት ሀገር ነች። መተባበር ያለባት፣ ክብብር ያለባት፣ ተቻችሎ መኖር ያለባት እስከዛሬ በሰላምና በፍቅር ብትታወቅ ሀገር ነች። ሀረር ናት። ስሙ ምን ይባላል? ሸሪፍ ሙዚየም ይባላል ሙሉ ስሙ። ኧረ ሰውየው ወዳጄ ነው እባክሽ። እኔም አስተዋጽኦ አድርጌያለሁ። እሺ አሁን ራምቦ ሀውስ ውስጥ ነው ያለው። አሁን የግል ሙዚየም ተከፍቶለታል። ከመቃላ ጉዳዩ በታች ነው።
በደንብ ነግረውኛል። ያው ሙሉ ስሙ እንዲጠሩልኝ ነው። ምናልባት ሸሪፍ ሙዚየም ነው። አቶ ሸሪፍ ናቸው ያቋቋሙት። በትክክል ተመልሷል። ሙዚየሞችን ራሱ በደንብ አላውቃቸው። ሞክር እስቲ ከሰማው የሰማውም የለም። በኢትዮጵያ የግል ሙዚየም ያላት ስለ ሀገራችን በደንብ እንድናገና በደንብ ያስ ከዚህ በኋላ በደንብ ታነባለህ። አንድ ነገር ላይ ብቻ ፎከስ ሳይሆን ጠቅላላ እውቀቱን እንግዲህ አልፈዋል። ይሄ ብዙ ለውጦችን እያየን ነው። ለምሳሌ በፊት ላይ የነበረው መሰረተ ልማት ኮሪደር ልማቱ በዚህ መልክ አልነበረም። አሁን ላይ ግን እንዲያውም ሌሎች ሀገራት ላይ ሄደን ለመዝናናት ምናምን ብለን የምናስበው እዚሁ ላይ ሌሎች እንዲያውም ሀረር ላይ መጥተው እንደ መዝናኛም ቢያሳልፏት ውብ ሀገር ሆናለች የሚለውን ብዙ ሰዎች በጣም ይጠቀሙታል። ያንተ የሆነ ነገር ነው። ምንድን ነው እሱ? ካንተ የበለጠ ይጠቀሙታል። ያንተ የሆነ ነገር ነው። ካንተ ይልቅ ግን ብዙ ሰው ነው የሚጠቀመው። ምንድን ነው? ሞክርስ። ፍቅርን ነው። የስብዕናሽን ነው። ያንተ የሆነ ነገር ነው። ያንተ የግልክ ነው። ግን ካንተ ይልቅ ሌላ ሰው ነው በጣም የሚጠቀመው። ምንድን ነው? በጎ ስራሽን ነው። በጎ ስራህን። እስቲ ሌላ በጎ ስራሽንና ያው ለሰውን ለመርዳት የምታደርጊውን ጭንቅላትሽ አእምሮሽን ሰው ነው የምታገለግይበት። የግልክ የሆነ ነገር ነው። ሌላ ሰው ከብዳል እንቆቅልክ ነው እንግዲህ። እስቲ ሀገር ስጠኝ። እሺ ሀገር ስጠኝና ልንገርህ። አማሪሰን ሀገር እንደ ሀረር። እሺ ሀረር ሆኜ ምን አጥቼ ሁሉ በእጄ ሁሉ በደጄ። መልሱ ያንተ ስም ነው። ስምክ ነው። አይ አፕሪሺየት ዩ እርግጠኛ 100%። ሌላ ሰው በጣም ይጠቀመዋል። አይጠቀመውም። ካንተ ይልቅ በጣም ነው የሚጠቀመው አይደል? ሰው ሲጠራ መታወቂያ ላይ ብቻ ስትናገሪ እና ትምህርት ቤት ስትመዘገቢ እኔ የምጠቀመው። መልካም። ምን አስተያየት አለ? እስቲ አስተያየት እንውሰድ። በጣም ቆንጆ ጥያቄዎች ናቸው። አጋጣሚ ስለሆነብኝ ነው። በጣም ደስ የሚል የሬሳ ሳጥን ነው። እንዴት አሉ? የሬሳ ሳጥን ያንተ የሆነ ነገር ነው። ሌላ ሰው በደንብ ይጠቀመዋል ካንተ ይልቅ። ይለፈኝ። ኧረ ሞክሩ። ግድ የለም ይለፈኝ። እሺ ሀገር ስጡኛ ልመልስ። ሀገርን የመሰለ ነገር ዝም ብሎ በትንሽ እንቆቅልሽማ አይሰጥም። ታዲያ አልመለስማ። አመሰግናለሁ። እሺ እናመሰግናለን። መልካም ቀን። ያንተ የሆነ ነገር ነው ግን ብዙ ሰው ይጠቀመዋል። ስሜ ስምህ በትክክል ተመልሷል። እንዴት አልክ? አማራጭ ስም አሁን ለሌላም ሰው ስለሚወጣ ስም ነው የሚሆነው ብዬ መልካም በትክክል ተመልሷል። እስቲ ስለ ሀረር እንዴት ትገልጻታለህ? ሀረርን ካገኘሃት እንዴት አየሃት? ንገረን እስቲ። ስም ብቻ ሳትሆን ጥሩ ሀገር ነች። ድሮም ህዝቡ ማህበረሰቡም ደስ የሚል ነው። ሰላሟ ደስ ይላል። ህዝቡ ደስ ይላል። ከየትም የመጣ ህዝብ ነው። ደስ የሚል ሀገር ነው ሀረር። በፊት ስትሰማትና አሁን መተክ ደግሞ ስታያት አውቃታለሁ። ድሮም ሰላም የሆነች ሀገር ነች። ያው ሀረር እንደ ስሟ ነች። እናመሰግናለን። መልካም ቀን። እኔ የበለጠ ብዙ ሰው የሚጠቀመው በተመልካች መስጠት አይቻልም ነው። ሞክርና ሀገር መስጠት እችላለሁ። እንግዲህ ሀገር ከሰጠኝ እነግርሃለሁ። ካንተ ይልቅ ብዙ ሰዎች መጠቀም ይጠቀሙታል። ያንተ የሆነ ነገር አሳሰብህ? አይ ከኔ ይልቅ ብዙ ሰዎች የሚጠቀሙት ያንተ የሆነ ነገር ነው። ያንቺን ጥሩ ነገር መልካም አይደለም። ይሞክር ሌላ በቃ ሀረርን ልስጥሽና ላንቺ አንቺ መልሽ። ሀረርን ሰጠኝ። እስቲ ሀረር ኖሬ ምን አጥቼ ሁሉ በእጄ ሁሉ በደጄ። ሀረር የፍቅር ከተማ የመቻቻል አታግዘኝ? አግዝሻለሁ። መልሱ ያንተ ስም ነው ይሆናል ብለህ ገምተሃል? ኧረ አልገመትኩም። ስምክ ነው የግልክ ነው ግን ብዙ ሰው ይጠራሃል አይደል? ብዙ ሰው ነው የሚጠቀመው። አንተ ለመታወቂያ ብቻ የምትጠቀመው?
ኧረ ስሜ ለጥሩ ነገርም ነው እንጂ አይ እሱ ምን አይነት ሰው ነው ሲሉ። ስለዚህ እንዴት አገኛቸው ጥያቄዎችን? ጥያቄዎቹ ጥሩ ናቸው። የበለጠ ራሳችንን የግድ አካዳሚክ ላይ ወይም ደግሞ በምንሰራው ብቻ ሳይሆን በጠቅላላ ነገሮች ራሳችንን አፕዴት ማድረግ ስለሚያስፈልግ የበለጠ ሁሌም ማንበብ ያስፈልጋል የሚለውን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን የዛሬው የሳቅ በሳቅ ፕሮግራማችን እንዴት አያችሁት? እንግዲህ የተለያዩ ጥያቄዎችን ጠይቀናል። እንግዲህ የጠየቅናቸው ሰዎች እንግዲህ በአብዛኛው ማለት ይቻላል ዛሬ መልሰዋል፣ ያልመለሱም አሉ። እንግዲህ ጥያቄዎቻችን የዛሬዎቹ የመጀመሪያው ጥያቄያችን ለአባትህ አማች፣ ለእናትህ ወንድም፣ ለአንተ አጎት ጫማ ልንገዛ ገበያ ወጣን፣ ስንት ጫማ እንገዛለን የሚለው አንድ ጫማ ነው መልሱ የሚሆነው ማለት ነው። ሌላው ሴት ልጅ መቼ ነው በወንድ ጾታ የምትጠራው? ስትሞት ነው። እንግዲህ ስትሞት ሬሳው ነው የሚባለው ማለት ነው፣ አስክሬኑ የሚባለው። ሌላው ደግሞ ጥያቄያችን እንግዲህ በኢትዮጵያ የግል ሙዚየም ያላት ከተማ ማናት? ስሙስ ማን ይባላል የሚለው ከተማችን ሀረር ናት። እሱም እንግዲህ የአብደላ ሸሪፍ የግል ሙዚየም ነው። ሌላው ጥያቄያችን እንቆቅልሽ ነው። እንግዲህ ብዙ ሰው ካንተ በበለጠ ይጠቀምበታል፣ ነገር ግን አንተ ብዙ አትጠቀምበትም የሚለው መልሱ ስም ነው። እንግዲህ የራሳችን ስም ነው። እንግዲህ ከኛ በበለጠ ሌሎች ይጠቀሙታል ማለት ነው። የዛሬው የሳቅ በሳቅ ጥያቄዎቻችን መልሶቻቸው ይህን ይመስላል። እንደ ወደዳችሁት ቆይታችን ጥሩ እንደነበር ተስፋ እናደርጋለን። ሳምንትም በሌሎች ጥያቄዎች በአማረ ቆይታ እስከምንገናኝ እንግዲህ ሳምንቱ የሰላም የፍቅር የምንስቅበት ሳምንት እንዲሆንላችሁ እንመኛለን። የፕሮግራማችን ቤተሰብ እንድትሆኑ እየጋበዝን እስከ ሳምንት መልካም ሳምንት